ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በመቀሌ ልታርፍ የነበረችው አውሮፕላን ጉዞዋን አቋርጣ ወደ አዲስ አበባ መመለሷ ተገለጸ። ዛሬ ግንቦት 1 2018 ዓ.ም ጠዋት በመቀሌ አሉላ አባ ነጋ አየር ማረፊያ ልታርፍ የነበረች አውሮፕላን ባጋጠማት የቴክኒክ ችግር ምክንያት ጉዞዋን አቋርጣ ወደ አዲስ አበባ መመለሷ ተገልጿል። ከአየር ማረፊያው የተገኘው መረጃ እንደሚያመለክተው ለችግሩ መንስኤ የሆነው ከሳተላይት ጋር የተያያዘ የቴክኒክ ብልሽት ነው ተብሏል። መሰል የሳተላይት ቴክኒክ ችግር ባለፉት ቀናት በሽረ ከተማ አየር ማረፊያ ማጋጥሞ እንደነበር የሚታወስ ሲሆን በዚህ ምክንያት አንዲት አውሮፕላን ማረፍ ሳትችል ወደ ተነሳችበት ስፍራ ለመመለስ ተገዳለች። የቴክኒክ ችግሩ ተቀርፎ በረራዎች እስከሚቀጥሉ ድረስ መንገደኞች በትዕግስት እንዲጠባበቁ ቢነገራቸውም በክልሉ የፌዴራል መንግስት ህጋዊ ወኪል በሆነው ጊዜያዊ አስተዳደር መፈንቅለ መንግስት ከፈጠረው ወቅታዊ ሁኔታ አንጻር የጉዞ መስተጓጎሉ ስጋት ውስጥ መግባታቸው እየተዘገበም ይገኛል። በትግራይ ክልል ያሉ ወረዳዎችና ከተሞች ማህተማቸውን እንዲቀይሩ ትዕዛዝ ተላለፈ። በመላው ትግራይ ክልል የሚገኙ ወረዳዎችና ከተሞች በመንግስታዊ የስራ ሂደቶች ላይ የሚጠቀሙባቸውን ማህተሞች እንዲቀይሩ በጽንፈኛው ህወሓት መመሪያ መተላለፉ ተገልጿል። መመሪያው የተላለፈው በህገወጥ የጨረባ ምርጫ ተመረጥኩኝ ብሎ ራሱን የክልሉ ምክር ቤት አድርጎ ባስቀመጠው ስብስብ ባሳለፈው ውሳኔ መሰረት መሆኑም ተጠቅሷል። በዚህም መሰረት በሁሉም ወረዳዎችና ከተማዎች ያሉ የመንግስት ተቋማት ጊዜያዊ የትግራይ ክልል አስተዳደር የሚል ጽሑፍ ያለበትን ነባር ማህተም አቁመው አዲስ ማህተም እንዲተኩ ጽንፈኛው ህወሓት አዟል። አዲሱ ማህተም ብሔራዊ ክልላዊ መንግስት ትግራይ የሚል ስያሜ እንደሚይዝም ተገልጿል። ይህ የማህተም ቅየራ ሂደት ከትናንትና ሚያዝያ 30 ቀን 2018 ዓ.ም ጀምሮ በሁሉም ወረዳዎችና ከተሞች ተግባራዊ እንዲሆን ጽንፈኛው ህወሓት መወሰኑም ተነግሯል። በተጨማሪም ከተጠቀሰው ቀን ጀምሮ ጊዜያዊ አስተዳደር የሚለው ነባር ማህተም በማንኛውም ይፋዊ ደብዳቤ ላይ መጠቀም ቡድኑ የከለከለ መሆኑም ነው የተገለጸው። በትግራይ ክልል ያለው የፖለቲካ ውጥረት የፕሪቶሪያ ስምምነትን ያፈረሰና የኢትዮጵያ ግዛታዊ ሉዓላዊነት የናደ እንደሆነ ተገለጸ። በትግራይ ክልል ውስጥ በቅርቡ የተከሰተው የፖለቲካ ውጥረትና በጊዜያዊ አስተዳደሩ ላይ የተፈጸመ መፈንቅለ መንግስት እርምጃ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የናደ እንደሆነ ፖለቲከኛ ስዩም ወልዱ ገልጿል። ፖለቲከኛው እንደገለጸው ባለፉት 3 ዓመታት በትግራይ ውስጥ ሲካሄድ የቆየው ስውር የፖለቲካ እንቅስቃሴ መዋቅራዊ የማምከን ሂደት ተብሎ የሚገለጽ ሲሆን ህወሓት የፕሪቶሪያውን ስምምነት የሰላም ሂደት ለማስፈጸም ሳይሆን ጊዜ ለመግዛትና የኃይል ሚዛኑን ዳግም ለማስተካከል ተጠቅሞበታል ሲል ከሷል። በተጨማሪም በፌዴራል መንግስት እውቅና የተሰጠው ጊዜያዊ አስተዳደር በመፈንቅለ መንግስት ከስልጣን መገፋቱና ክልሉ ከፌዴራል መዋቅር ውጪ በሆነ ሁኔታ በህወሓት እጅ መውደቁ የታሰበው ሴራ ግብ መምታቱ ብቻ ሳይሆን የፕሪቶሪያ ስምምነትን ዳግም ላያገግም ሙሉ በሙሉ መፍረሱ የሚያበስር መሆኑና የኢትዮጵያን ህገ መንግስታዊ ስርዓት የሚጥስ መሆኑ ስዩም ወልዱ ጠቅሷል። በተጨማሪም የፕሪቶሪያው ስምምነት ዋና መሰረት የነበረው የኢትዮጵያ ሉዓላዊነትን፣ የኢትዮጵያ ግዛታዊ አንድነትና የፌዴራሉ ህገ መንግስታዊ ስርዓት መቀበል የሚለው መርህ በተግባር የሚያፈርስ መዋቅራዊ ክህደት መሆኑ ፖለቲከኛው አስገንዝበዋል። በመጨረሻም ፖለቲከኛ ስዩም ወልዱ እንደገለጸው ፌዴራል መንግስቱ በትግራይ የተፈጠረውን ሁኔታ በህግ ማስከበር እንዲቆጣጠረውና በሰላም ስምምነቱ ላይ የእናት ጡት ነካሽ ሲል በገለጻቸውና መፈንቅለ መንግስት በማካሄድ ክህደት ፈጽመዋል በተባሉ አካላትን ተጠያቂ እንዲያደርግ ጥሪውን አቅርበዋል። በትግራይ ክልል ያለው ወቅታዊ ሁኔታ የፖለቲካ ተንታኞች በስፋት እየተከታተሉ ሲሆን የፕሪቶሪያውን ስምምነት ቀጣይነትና የክልሉ የጸጥታ ሁኔታ አሁንም ከፍተኛ መነጋገሪያ ሆኖም ቀጥሏል። በሌለበት የ10 ዓመት እስራት ተፈርዶበት ሲፈለግ የነበረ ግለሰብ ሌላ ሰው ገድሎ በቁጥጥር ስር ዋለ። በመቀሌ ከተማ ሀድነት ክፍለ ከተማ በፈጸመው የነፍስ ግድያ ወንጀል ተጠርጥሮ በቁጥጥር ስር የዋለ ግለሰብ ቀደም ሲል በሌላ የሰው መግደል ሙከራ ወንጀል የ10 ዓመት ጽኑ እስራት ተፈርዶበት ሲፈለግ የነበረ መሆኑን የሀድነት ክፍለ ከተማ ፖሊስ አስታውቋል። ተጠርጣሪው ግለሰብ ሚያዝያ 14 ቀን 2018 ዓ.ም ምሽት 3 ሰዓት ገደማ በሀድነት ክፍለ ከተማ በሚገኝ የአንድ ካራምቡላ መጫወቻ ቤት ውስጥ በቁማር ሰበብ በተነሳ ጸብ ሀፍቶም ገብረመድህን ብርሃነ የተባለውን ግለሰብ በቢላዋ አንገቱ ላይ ወግቶ በመግደል ተሰውሮ የነበረ ቢሆንም በፖሊስና በህዝብ ትብብር በተደረገ ክትትል በቁጥጥር ስር ሊውል መቻሉ ተገልጿል። የሀድነት ክፍለ ከተማ የወንጀል ምርመራ ኃላፊ
ኢንስፔክተር ተስፋዬ ኃይለ ስላሴ እንደገለጹት የተጠርጣሪው ማንነትና የወንጀል ታሪክ ለማጣራት በተደረገ ምርመራ ግለሰቡ በጥቅምት ወር 2016 ዓ.ም በአንድ ግለሰብ ላይ በፈጸመው አሰቃቂ የግድያ ሙከራ ክስ ተመስርቶበት እንደነበር ተረጋግጧል ብለዋል። በዚህ መሰረት የመቀሌ ከተማ ማዕከላዊ ፍርድ ቤት ግለሰቡ በሌለበት የካቲት 28 ቀን 2018 ዓ.ም የ10 ዓመት ጽኑ እስራት ውሳኔ ቢያስተላልፍበትም ግለሰቡ ሳይያዝ ከቆየ በኋላ አሁኑ ይህንን አዲስ የነፍስ ግድያ ወንጀል መፈጸሙ ተገልጿል። ግለሰቡ የ10 ዓመት እስራት እንደተፈረደበት የሚገልጸውን የፍርድ ቤት ውሳኔ በፎቶግራፍ አንስቶ በስልኩ ይዞት መገኘቱ የገለጹት የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር አታክልቲ ገብረመድህን ይህም ለምርመራው ትልቅ ፍንጭ እንደሰጣቸው ገልጸዋል። ምክትል ኢንስፔክተር አታክልቲ አክለውም ግለሰቡ ቀደም ሲል ተፈርዶበት እያለ ለምን ሳይያዝ ቆየ ለሚለው ጥያቄ ሲያስረዱ የፍርድ ቤቱ የቅጣት ውሳኔ ለፖሊስ በደብዳቤ አለመድረሱን ጠቁመዋል። ይሁን እንጂ በስልኩ ውስጥ የተገኘው መረጃ መሰረት በማድረግ ለዞኑ ፖሊስ በቀረበ ጥያቄ ግለሰቡ ተፈርዶበት የነበረ መሆኑ በመረጋገጡ በአሁኑ ወቅት የነበረበትን የ10 ዓመት የቅጣት ውሳኔ እንዲፈጸም ወደ ማረሚያ ቤት እንዲወርድ ተደርጓል ብለዋል። አሜሪካ በሱዳን የሚገኘውን የሙስሊም ወንድማማቾች ቡድንን በአዲሱ የጸረ ሽብር ስትራቴጂዋ ውስጥ አካተተች። የአሜሪካ መንግስት በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ቡድን በአዲሱ የጸረ ሽብር ስትራቴጂ ውስጥ በዋናነት ኢላማ ከሚደረጉ አካላት መካከል አንዱ አድርጎ መመደቡን ይፋ አድርገዋል። ሰሞኑን የወጣ አንድ ይፋው የመንግስት ሰነድ እንደሚያመለክተው የአሜሪካ ውጭ ጉዳይ መመሪያ በሱዳን የሚገኙ የድርጅቱን አባላትና እንቅስቃሴዎች በቅርበት መከታተልን እንደ ትልቅ የደህንነት ቅድሚያ ተግባር ወስዶታል። ይህ ውሳኔ ዋሽንግተን ከጽንፈኝነት ጋር ግንኙነት አላቸው ብላ በምትፈረጃቸው ስብስቦች ላይ የምታደርገውን ጥብቅ ቁጥጥርና የምደባ አድማስ በከፍተኛ ሁኔታ ማስፋቷን የሚያሳይ ምልክት ተደርጎም ተወስዷል። በዚሁ አዲስ እቅድ መሰረት በሱዳን የፖለቲካ ውስጥ እጃቸው ያለበት የቡድኑ አባላት ላይ ያነጣጠረ ክትትል የሚደረግ ሲሆን ከቡድኑ ጋር ግንኙነት ያላቸው የፋይናንስ ምንጮችና ድርጅቶች ላይም ጥብቅ ማዕቀብ ሊጣልባቸው እንደሚችልም ይጠበቃል። ይህ እርምጃ አሜሪካ በአፍሪካ ቀንድና በመካከለኛው ምስራቅ የሚገኙ እስላማዊ የፖለቲካ እንቅስቃሴዎችን በሽብርተኝነት የመፈረጅ አዝማሚያዋን እያጠናከረች መምጣቷን የሚያመላክት ትልቅ ፖለቲካዊ ለውጥ መሆኑን የተገለጸ ሲሆን በሱዳንና በአካባቢው ጂኦፖለቲካዊ እንቅስቃሴ ላይም የራሱ የሆነ ከፍተኛ ጫና ይኖረዋል ተብሎ ይገመታል ሲል ዘሱዳን ታይምስ ዘግቧል። ኢራናውያን ለጭቆና አይንበረከኩም ስትል ኢራን ገለጸች። አሜሪካ በግዴለሽነት ወታደራዊ ዘመቻ ፈጽማለች ስትል ኢራን ከሳለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካ ዲፕሎማሲያዊ መፍትሄ በጠረጴዛ ላይ በቀረበ ቁጥር ግዴለሽነት የሚታይበት ወታደራዊ መንገድ ትመርጣለች ሲሉ ከሰዋል። ኢራናውያን ለጭቆና በጭራሽ አይንበረከኩም ሲሉ አራግቺ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። ከኢራን ጋር እየተዋጉ ያሉት ኃይላት በሆርሙዝ ላይ ተከታታይ ጥቃት እየፈጸሙ ነው ያሉት አራግቺ የአሜሪካ ጥቃት የከፋ ነው ብለዋል። በትናንትናው ዕለት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ለአሜሪካ ሐሳብ ምላሽ ትሰጣለች ማለታቸው ይታወቃል። በዚህ ሳምንት መጀመሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከየካቲት ወር ጀምሮ በአካባቢው ቆመው የነበሩ 2000 መርከቦችን ለማስለቀቅ ወታደራዊ ዘመቻን ጀምረው እንደነበር ይታወሳል። ይህ በእንዲህ እንዳለ የሊባኖሱ ሂዝቦላህ በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮች ላይ መጠነ ሰፊ የጥቃት ዘመቻን አጠናክሮ መቀጠሉን ከትላንትና በስቲያ ሐሙስ ወዲህ ብቻ 26 ጥቃቶች መፈጸሙን አስታውቋል። በጥቃቶቹ ከ30 በላይ ሰዎች ህይወት መቅጠፉም ተመላክቷል። ጥቃቱ በዲር ሲሪያን ከተማ በእስራኤል ታንክ ላይ የተፈጸመ የሚሳኤል ጥቃት፣ በሃዳታ ከተማ የተኩስ ድብደባ እንዲሁም በላቦኔህ መንደር በተሰበሰቡ የእስራኤል ወታደሮች ላይ የደረሰውን ጥቃት እንደሚያጠቃልልም ሂዝቦላህ ገልጿል። ሂዝቦላህ በእስራኤል ወታደሮች ላይ ጉዳት ማድረሱን ቢገልጽም በምን ያህል ወታደሮች ላይ ጥቃት እንደደረሰ አልገለጸም። እንደ አውሮፓውያን አቆጣጠር ከመጋቢት 2 ጀምሮ የእስራኤል ጦር ከሂዝቦላህ ጋር ጦርነት ከጀመረበት ጊዜ አንስቶ ሂዝቦላህ በደቡባዊ ሊባኖስ ላይ ካደረሳቸው ጥቃት በትናንትናው ዕለት የተፈጸመው አስከፊ መሆኑ ተዘግቧል። በጥቃቱ ከ2700 በላይ ሰዎች ለሞትና ቢያንስ 8000 ሰዎች ለአካል ጉዳት መዳረጋቸው አልጀዚራና ኤንቢሲ ኢትዮጵያ ዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ